በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ አምላካችን መድኃኒታችን ኢየሱስ ክርስቶስ የበረከትና የቸርነት አባት ስሙ የተመሰገነ ይሁን። ለምን ቆያችሁ? ለምን ሰነበታችሁ? አሜን። ቸርነቱ የማያልቅ የወደደን ይቅር ያለን በቅዱስ ደግሞ ያጠበን ልዑለ ባሕሪ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። እንኳን ደረሳችሁ። እንዘ ውእቱ ውስተ ጽናብሁ ተጻውረ ውስተ ከርሰ እሙ ድንግል ወተወልደ እምኔሃ እንዘ ለሊሁ እንዘ ሀሎ ውስተ እሙ ያንሶሱ በከነፈ ነፋስ ወይሰግድ ሎቱ መላእክት። ሃይማኖተ አበው ቅዱስ ኢራቅሊስ የተናገረውን ቃል መነሻ አድርገን እንማማራለን። ቃሉ የሚለው ምንድን ነው? እንዘ ውእቱ ውስተ ጽናብሁ በአባቱ እቅፍ በአባቱ እሪና እያለ ተጻውረ ውስተ ከርሰ እሙ ድንግል ወተወልደ እምኔሃ በእናቱ ማኅፀን በማርያም ተወለደ ከአባቱ እቅፍ ሳይጎል። እንዘ ሀሎ ውስተ ጽንዐ እሙ በእናቱ እቅፍ በእናቱ ክንድ እያለ ደግሞ ወያንሶሱ ተመላለሰ በከነፈ ነፋስ ወይሰግድ ሎቱ መላእክት ይላል። መላእክት አመሰገኑት፣ በአራቱ ማዕዘንም ደግሞ ሳይወሰን ይመላለሳል ይላል። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው የማይለወጥ የማይቀየር ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። በረከቱ ከኛ ጋር ሆኖ መንፈሳችን ቀድሶ ቃሉን ይተርጉምልን። ለእናንተ ደግሞ ለምትሰሙት መንፈስ ቅዱስ የልቦናችሁን በር ይክፈትላችሁ፣ የምታፈሩበት የሕይወት ቃል ደግሞ ያደርግላችሁ፣ የምንማረውን ትምህርት የሕይወታችን መርህ ያደርገው። እንደምን ቆያችሁ? እንደምን ሰነበታችሁ? ዛሬ የመጀመሪያው ሳምንት ዘወረደን ተቀብለናል። ዘወረደ ማለት የወረደ ማለት ነው ቀጥተኛ ትርጉሙ። እግዚአብሔር የማይታወቅ አምላክ ነው። እግዚአብሔር ከህሊና እግዚአብሔር ከሰው ልጅ አእምሮ የማይመረመር የማይደረስበት ረቂቅ የሆነ አምላክ ነው። እግዚአብሔር ራሱ እግዚአብሔር ካልገለጠ በስተቀር የሰው ልጅ ፈልጎ የማያገኘው አምላክ ነው። ከሰው ልጅ አእምሮ ከሰው ልጅ ህልውና በጣም የራቀ ነው። ሸክላ ሰሪውን እንደማይገመግም ሸክላ ለሰሪው ያለው ህልውና ባለው ኩነት እንደሚቀበል ለምን እንዲያርገ ፈጠርከኝ ብሎ እንደማይጠይቅ የሰው ልጅ የፈጠረውን አእምሮ ማወቅ አይችልም። እግዚአብሔር ስለ እግዚአብሔርነቱ ካልነገረን በስተቀር ስለሱ የምናውቀው ነገር የለም። እግዚአብሔር ግን በመገለጥ የሚከብር አምላክ ስለሆነ እግዚአብሔር እንደ አጋንንት በጨለማና በመጋረጃ ራሱን ደብቆ የሚኖር አምላክ ስላልሆነ በዘመናት ሁሉ ራሱን እየገለጠ ያብራራ ነበረ። እግዚአብሔር የሌለበት ስፍራ የለም። እግዚአብሔር በየትኛውም ስፍራ በምልአት ይኖራል። እርሱ ሁሉን አዋቂ ነው። እርሱ በሁሉ የሞላ ነው። ያን እግዚአብሔር የሰው ልጅ ሊያውቀውና ሊረዳው አይችልም። ስለዚህ የሰው ልጅ አምላኩን ፍለጋ በጣም ጥማት አለበት። በየትኛውም ዘመን ብዙ የሰው ልጅ ጣዖት እያቆመ አምላኩን በገዛ ህሊና ወስኖ አምላክ ይሄ ነው ይላል። ምክንያቱም የሚዳሰው አምላክ ይፈልጋል። ለሱ ቅርብ የመሰለው አምላክ ይፈልጋል። የሚታይ የሚጨበጥ አምላክን ይፈልጋል። ስለዚህ ለማይረባ አእምሮ ራሱን ጥሎ ለፈጠረው ነገር ይሰግድ ነበር የሰው ልጅ። እግዚአብሔር ይሄ ማነስ ነው በዘወረደ ያከበረው። እግዚአብሔርነቱን የሚገልጥ አምላክ ነው። ምክንያቱም እግዚአብሔር የብርሃን አምላክ ስለሆነ እርሱ ተገልጦ ራሱን ያከብራል። ዘወረደ ማለት የወረደ ማለት ነው። እግዚአብሔር ለምን ነው የወረደው ሲባል 7 ምክንያቶችን እናያለን ባጭሩ። የመጀመሪያው እግዚአብሔር ወደዚህ የወረደበት ምክንያት የፍቅሩ ምክር ነው። እንዳልኳችሁ የፍቅሩ ምክር ነው።
ሁለተኛ እግዚአብሔር ወደኛ ወዳለንበት ስፍራ በከዊን የተገለጠው ስጋ ቃል የሆነበት እግዚአብሔር ቃል የኛን ስጋ የተዋሃደበት ሚስጥር ሁለተኛው ለቤዛነት ነው። አንደኛ ምን አልኳችሁ? ሁለተኛ ለቤዛነት፣ ሶስተኛ የቅድስናን ህይወት በምድር ላይ ለመትከል ነው። አራተኛ እግዚአብሔርን ለመተረክ ነው። አምስተኛ የመለኮታዊ ፍትህ ቋንቋ ነው ቃል ስጋ የመሆኑ ጉዳይ። ስንት ተናገርና? አንደኛ ምን አልኳችሁ? ፍቅሩ ምክር ነው። ሁለተኛ ቤዛነቱ ነው። ሶስተኛ የቅድስና ህይወትን ምድር ላይ ለመትከል። አራት ምን አልኳችሁ? እግዚአብሔርን ለመተረክ። አምስተኛ የመለኮታዊ ፍትህ ቋንቋ ነው። ስድስተኛ በአመጽ የጠየቅነውን በክብር ለመስጠት ተገልጧል። እግዚአብሔር የተገለጠበት አንደኛው ምክንያት የፍቅሩ ምክር ነው። እግዚአብሔር ዕጣ ወጥቶበት እግዚአብሔር ቅንነታችን ግድ ብሎት ወደኛ አልወረደም። ሰው አመፀኛ ነበረ፣ መልኩም ጸሊም ነበረ። ጠላቶቹ ሳለን የወደደን፣ ሙታን ሳለን ያፈቀረን። እያንጋርን አልነበረም፣ ሙት ነበርን በመንፈሳችን። እግዚአብሔር የገዛ ፍቅሩን የመከረው የገዛ ፍቅሩ ነው ግድ ያለው። የኛ ንጽህና አላስገደደውም። እግዚአብሔር የሥላሴ የፍቅሩ ምክር ውጤት ነው ወደኛ ወርዶ የሰው ልጅ ያዳነው። መጽሐፍ ቅዱስ ሲናገር አረጋ መንፈሳዊ የሚባል ሊቅ እንደዚህ ይላል፣ ተወልደ በአምሳሊከ ከመ ይልድከ በአምሳሊሁ ይላል። እግዚአብሔር እኛን ለማርቀቅ እርሱ ግዙፍ ሆኗል። እግዚአብሔር እኛን ሰማያዊ ለማድረግ እሱ ምድራዊ ሆኗል። የማይራበው ተርቧል፣ የማይጠማው ተጠምቷል፣ የሚያሳርፈው አንቀላፍቷል፣ ተቀበዝብዟል። እግዚአብሔር እኛን ለማሳረፍ እሱ ተንገላቷል። እኛን ሆኖ በእኛ ስፍራ ቤዛ ሆኗል። መውረድ ከክብር መጉደል ነው ለሰው ልጅ። እግዚአብሔር የወረደው ለገዛ ጠላቶቹ ነው። ለካደው ነው የወረደው። እግዚአብሔር ፊታችን አዙረን ነበር። እግዚአብሔር ግን ፍቅሩ ስለማይታበስ ስለማይለወጥ ያድነን ተገለጠ። የቃል ስጋ መሆን ሚስጥር የፍቅሩ ውጤት ነው። ቃል ለምን ስጋ ሆነ ሲባል መነሻው ምክንያት ፍቅር ነው። ፍቅር ግድ ስለሚል ነው። ባልና ሚስት እርቃናቸውን ሲቆሙ አይተፋፈሩም። ምክንያቱም ፍቅር እርቃንን ስለሚሸፍን ነው። ማንም ሰው በሌላ ሰው ዘንድ ላይ እርቃኑን መቆም አይችልም። ምክንያቱም እርቃንን መቆም ስለሚያሳፍር ነው። ባል በሚስት ዘንድ፣ ሚስትም በባል ዘንድ ግን እርቃኗን መቆሟ አይተፋፈሩም። ምክንያቱም ፍቅር ስለምንድን ነው? ስለማያሳፍር። ፍቅር ሸፍኖ ማየት ስለሆነ፣ ፍቅር አክብሮ ማየት ስለሆነ መጽሐፍ ቅዱስ ሲናገር አዳምና ሔዋን እርቃናቸውን ነበሩ፣ አይተፋፈሩ ነበር ይላል። በገነት የነበሩበት የአዳምና የሔዋን ጸጋ እርቃናቸውን ናቸው፣ ልብስ የላቸውም። ነገር ግን አይተፋፈሩም። ለምን? ፍቅር ስለማይተፋፈር። ክርስቶስም በመስቀል ላይ እርቃኑን የዋለው በእኛ ስለማያፍር ነው። ክርስቶስ እኛን ወዶ በእኛ አላፈረም። ስለዚህ በሰማይ ላይ ንጉሥ የነበረው ወደኛ መጥቶ የባሪያን መልክ ለበሰ። እግዚአብሔር መለኮታዊ ባህሪው የማይዳሰስ ነው፣ የማይመረመር ነው፣ የማይጨበጥ ነው፣ የማይራብ ነው፣ የማይጠማ ነው። እግዚአብሔር ሁሉን አዋቂ ነው። እግዚአብሔር የማይደክም ነው። ስጋ ደግሞ የሚደክም ነው፣ የሚዝን ነው፣ ሁሉን አያውቅም፣ ውሱን ነው፣ ፍጡር ነው፣ ምድራዊ ነው። ሁለቱ በተዋህዶ ነው አንድ አካል አንድ ባህሪ የሆኑት። ቃል ስጋ የሆነበት ሚስጥር ይሄ ነው። ከኔ ጋር ናችሁ? እግዚአብሔር ከሰማይ ዙፋኑ ሳይለቅን የመጣው
ከዙፋኑ ሳይለቅ የሰውን ልጅ ማህፀን በማርያም ማህፀን ውስጥ ተዋሃደ። ከዙፋኑ ሳይለቅ በበረት ተገለጠ። እግዚአብሔር በሰማይም በምድርም የሞላ አምላክ ነው። እንዴት ነው የተወሰነው በሰው ዘንድ? መጽሐፍ ቅዱስ ሲናገር ቅዱሳን አበው ሰማይ ወምድር ዘኢያገምሩ ይላል። ሰማይና ምድር አይችሉትም። እፎኑ ማይጠነ ድንግል ጾር ማህፀኗ የማርያም እንዴት ቻለው ብለው ይደነቃሉ። አባዮ ዘጋስጫ ሰማይ በጣም ሩቅ ነው። እግዚአብሔር ግን ከሰማይም ይረቃል፣ ከሰማይም ይሰፋል። ምድርም በጣም ሰፊ ነው። እግዚአብሔር ግን ከምድርም የራቀ ነው፣ የረቀቀ ነው። ሰማይና ምድር የማይሸከሙትን እንዴት ነው የማርያም ማህፀን የተሸከመ ብሎ ያደንቃሉ። ይሄ የተዋህዶ ሚስጥር ነው። ዓለማተ ዓለም ሥላሴ ዘአልበክሙ ዓለም ይላል ደራሲው። ለዓለም ሁሉ ዓለማቸው እግዚአብሔር ነው፣ ለእግዚአብሔር ግን ዓለም የለውም ይላል። እግዚአብሔር ስፍራ የለውም፣ እግዚአብሔር ወሰን የለውም፣ እግዚአብሔር ዓለም የለውም። የዚህ ዓለም ግን ዓለሙ እግዚአብሔር ነው። እግዚአብሔር ሰማይና ምድርን በክንዱ የተቀመጡ ናቸው። እግዚአብሔር ወልድ አካላዊ ቃል በማርያም ማህፀን ሲመጣ ዓለምን ይዞ ነው የመጣው ወይ? ንጉስ እስከ ዙፋኑ ነው ወደ ከተማ የገባ ወይ? ይሄ ከሰው አእምሮ በላይ ነው። ንጉስ እስከ ዙፋኑ እስከ ሰራዊቱ በማርያም ማህፀን ነው የከተመው። ለዛ ነው ሊቁ ሲናገር በቀዳማዊ ልደቱ አመንከሩ ይላል። የመጀመሪያው ልደት በጣም ድንቅ ነው አለ። ሁለተኛው ደግሞ በጣም ግሩም ነው ይላል። የመጀመሪያው ልደቱ እግዚአብሔር ያለ እናት ነው። ከማን የተወለደው? ከአብ የተወለደው። በዘመን አይቀዳደሙም፣ በባህሪ የተካከሉ ናቸው። በእሬናው ያለ ነው። ይሄ አካላዊ ቃል በእግዚአብሔር ዘንድ ያለ ዘላለማዊ አምላክ በጊዜ ውስጥ ለመወሰን በማርያም ማህፀን ተገለጠ። ዘላለምን ተሸክማለች። ዘላለምን በማህፀን ውስጥ መሸከም እንዴት ነው የሚቻለው? ሰማይና ምድር የማይሸከመውን ወስኖ መያዝ እንዴት ነው የሚቻለው? ይሄ እግዚአብሔር ምርጫ ነው። ይሄ የፍቅሩ ውጤት ነው። እግዚአብሔር ስለሚወደን ከራሱ ጋር መክሮ ሊያድነን ሰው ሆነ። ማንም ሰው ራሱን አሳንሶ እንስሳ አይሆንም። ምንም አፍቃሪ ብንሆን፣ ምንም ደግ ብንሆን የሰው ልጅ አንሶ እንስሳ አይሆንም። ድመት፣ ውሻ፣ አንበሳ አይሆንም። ግርማ ያላቸው እንኳን ቢሆኑ ግዕዛን ናቸው። እግዚአብሔር ግን የፈጠረውን ሰው ነው የሆነው። እግዚአብሔር ሰው ሆነ። የዳንበት ሚስጥር ነው። እግዚአብሔር ሰው ሲሆን እኛ ደግሞ አምላክ ሆነ። እኔ ጋር ናችሁ? እግዚአብሔር ወረደ። ከዙፋኑ ወደ በረት ወረደ። ከበረት ወደ መስቀል ወረደ። ከመስቀልም ወደ መቃብር ወረደ። ከመቃብር ወደ ሲኦልም ወረደ። መውረድ ትህትና ነው። እግዚአብሔር ትህትና ለማስተማር ወረደ። ሁለተኛው ምክንያት ነበር። ሁለተኛው ምክንያት ነበር ለቤዛነት ነው አምላካችን ሰው የሆነው። ቃል ሥጋ ሆነ ሲባል አካላዊ ቃል የማይዳሰሰው በሚዳሰስ አካል ይገለጣል ማለት ነው። የማይራበው አምላክ በሚራብ አካል ይገለጣል ማለት ነው። ዘላለማዊ የሆነው እግዚአብሔር በጊዜያዊ በሆነ በሰው ልጅ ሥጋ ተገለጠ ማለት ነው። የማይታየው ታየ፣ የማይዳሰሰው ደግሞ ተዳሰሰ ማለት ነው። ቃል ሥጋ ሲሆን በተዋህዶ ነው የከበረው። ወልደ ማርያም ወልደ አብ ጋራ በተዋህዶ ከበር ነው የሚለው የኛ ሃይማኖት። ተዋህዶ ማለት ያለ መቀላቀል፣ ያለ መጠፋፋት፣ ያለ መለዋወጥ፣ ያለ መለያየት፣ ያለ መዋዋጥ ነው። ቃል ሥጋ ሲሆን አልተቀላቀለም፣ አልተጠፋፋም፣ አልተለያየምም። ጨው በውሃ ውስጥ ገብቶ እንደሚሟሟ አካላችን ሥጋችን በቃል ውስጥ ገብቶ አልቀለጠም።
በተአቅቦ ነው የተዋሃደው። ያለ መጠፋፋት ነው ቃልና ስጋ የተዋሃዱት። ቃልና ስጋ ሲዋሃዱ ያለ መለያየት ነው። እንደ ዘይትና ወይን ድንበር አልያዙም። በተዋሃዶ በአንድ አካል ነው የከበሩት። ተዋሃዶ ያለ መቀላቀል ነው። እንደ ቡና እንደ ወተት ተቀላቅሎ ሌላ አካል አልፈጠረም። ቃልና መለኮት ተዋህዶ ሌላ ሶስተኛ አካል አልተፈጠረም። በተዋህዶ ከበረ የሃይማኖታችን አስተምህሮ ነው። ተዋህዶ ሲባል የነፍስና የስጋ ተዋህዶ ምሳሌ ነው። እሱ ህጹጽ ቢሆንም ምሳሌ ዘሐጽጽ ቢሆንም ጎደሎ ቢሆንም የሚቀር ምሳሌ እሱ ነው። ነፍስና ስጋ ሲዋሃድ መቀላቀል የለበትም፣ መለያየትም የለበትም፣ አይጠፋፋም፣ አይዋዋጥም። ነፍስ በስጋ ውስጥ አለች፣ ነገር ግን አይጠፋፉም፣ ህልው ነው ይኖራሉ። እኔ ጋር ናችሁ? ለምሳሌ የሚዘሙተው ማን ነው? ስጋ ነፍስ ነው የሚዘሙተው። ነፍስ ለምን ነው የሚቀጣው? ስጋ በዘሙተው። ስንገረፍ ስንመታ የሚታመመው ማን ነው? ስጋ ነው ነፍስ ነው የሚታመመው? ስጋ ነው ነፍስ ነው? ለምሳሌ ስንመታ ስጋችን የሚያመን ከሆነ ስንገረፍ ቁስሉ ስጋ ላይ ይታያል። ህመሙ ያለው ለስጋ ከሆነ አንድ በድን አካል ቢመታ ያሟል አያመውም? ሬሳ መቼ የሚደበደበ ዘመን ያለና አንድ ሬሳ ቢደበደብ ያሟል አያመውም? ያሟል አያመውም? ሬሳ አያመውም። እና ለምን ነው የማያመው? ስጋ ቢያመው ከሆነ። ነፍስ አትራብም፣ ነፍስ አትጠማም፣ ነፍስ ህመም አይሰማትም። ነገር ግን ነፍስ በስጋ ገንዘብ ህመምን ትወርሳለች። ነፍስ በስጋ ገንዘብ ትዘሙታለች። ነፍስ አካል የላትም። የሚዘሙት አካል የሚዘሙተው ስጋ ነው ሩካቤ የሚፈጽመው። ነገር ግን ነፍሳችን በስጋ ውስጥ ሆና ትረክሳለች። ጽድቅንም በረከትንም አብራ ትወርሳለች። ቃልም በመለኮት ገንዘብ እንደዛ ይሆናል። ለምሳሌ ቃል አይራብም፣ መለኮት አይጠማም፣ መለኮት አይቅበዘበዝም፣ መለኮት አይደክምም። ነገር ግን በስጋ ገንዘብ ይደክማል። ለዛም ነው ጌታችን ታመመ፣ ተሰቃየ፣ ተሰቀለ፣ ሞተ፣ ተራበ፣ ተጠማ የምንለው በምን ገንዘብ ነው ሲባል መለኮት በስጋ ገንዘብ ስለሚታመም ነው። ጌታችን ሲሰቀል ማን ነው የሞተው? ስጋው ነው መለኮቱ ነው የሞተው? መለኮት ይሞታል አይሞትም? መለኮት አይሞትም፣ ሕያው ነው። ነገር ግን መለኮት በስጋ ሞተ ብለን እናምናለን። መለኮት በስጋ ታመመ ብለን እናምናለን። ይሄ ተዋህዶ ሚስጥር ማለት ይሄ ነው። ነፍሳችንና ስጋችን መከፈል አለባቸው። በዘመን ቆይተው ነፍስና ስጋ ይለያያሉ። በምን? በሞት ይለያያሉ። ከዛ በኋላ በትንሳኤ ከብረው ለዘላለም ከብረው ይኖራሉ። የቃልና ስጋ ተዋህዶ ግን በጊዜ ውስጥ ቢዋሃዱም በማርያም ማህፀን ውስጥ መዋሃዳቸው ቢጀምርም ነገር ግን እንደ ነፍስ ስጋ አይለያይም። ለዚህ ነው ምሳሌው ጎደሎ የሚባለው የነፍስና የስጋ ምሳሌ። ምክንያቱም ቃል ከስጋ ጋር ከተዋሃደ በኋላ ለዘላለም ተዋህዶ ይኖራል እንጂ አይፋታም። ክርስቶስ በመቃብር ሲውል ነፍሱ ከስጋው ሲለይ ከኔ ጋር ናችሁ? ስጋው የተደ ወደ መቃብር፣ ነፍሱ ወደ ሲኦል ገባች። መለኮት ግና በሁሉም ስለሞላ ከስጋውም ጋራ ከነፍሱም ጋር አብሮ ነበረ። የዘላለም ውህደታቸው አንድ ነው፣ አይፋታም። ሁለተኛው ምንድነው? ቤዛነት። እግዚአብሔር የተገለጠው ለቤዛነት ነው። ቤዛ ማለት ምትክ ማለት ነው። የበደለው የሰው ልጅ ነው፣ የተበደለው እግዚአብሔር ነው። ሰውን ለማዳን ቤዛ የሚሆን ፍጥረት ስለጠፋ እግዚአብሔር የገዛ ልጁን ልኮ ቤዛ አደረገው። በእኛ ፋንታ ቤዛ ሆነ። በኦሪት ሥርዓት ሰው ከሰራ በኋላ ኃጢአቱን ፍየል አምጦ ጊደር አምጦ የሰውየው ኃጢአት ተናዞ በጉ ላይ ያርፋል። ያ በግ ያለ ስራው ያለ ኩነኔው የሰውየውን በደል ተሸክሞ ይታረዳል፣ ደሙን ያፈሳል። በዚህ ምክንያት ኃጢአት ይሸፈን ነበረ በኦሪት ሥርዓት። አንደኛው ፍየል አዛዚኤል ይባላል።
የሰውየው መርገም በሰውየው መርገም ላይ ተናግሮ ሊቀ ካህኑ ሰውየው ንስሐ ይገባል። የሰውየው ኃጢአት ተናዞ ይመጣል። ፍየሉ ጋር ይቀመጣል። ያ መርገም ያ በደል አዛዝኤል የሚባለው ፍየል ወደ በረሃ ይሰደዳል። አንደኛው ፍየል ደግሞ ወደ ቅድስተ ቅዱሳን ገብቶ ደሙ አፍሶ ቤዛ ይሆነዋል ለሰውየው። ጌታችን ወንበዴውን ለማስፈታት ቤዛ የሆነ አምላክ ነው። በርባን ተፈቶ ቤዛ ማን ሆነው? ክርስቶስ ቤዛ ሆነው። የበርባንን የወንጀል ታሪክ በጌታ ላይ ተነበበ። በርባን ተፈታ፣ በርባን ነፃ ወጣ። እኛ በርባን ነፃ ወጣ ነው። ስለኛ ማን ተያዘ? ክርስቶስ ሰው ያዘ። ቤዛ ሆነን ማለት ይሄ ነው። ጌታችን የተገለጠበት ዋናው ዓላማው ለቤዛነት ነው። ሁለተኛው ምክንያት ምንድነው? ቤዛነት። ሶስተኛው ምክንያት ከኔ ጋር ናችሁ? መለኮታዊ ፍትህን ቋንቋ ነው ብለናል። ምንድነው ቋንቋው? መለኮታዊ ፍትህ ቋንቋ ነው። ክርስቶስ ቃል ሥጋ የሆነበት ምስጢር መለኮታዊ የፍትህ ቋንቋ ነው። እግዚአብሔር የፍትህ አምላክ ነው። እግዚአብሔር ፍትህን ይፈልጋል። እግዚአብሔር ፍትህን ቢያጣ እግዚአብሔር ከማንኛውም ሰው ላይ ፍትህን ቢያጣ እንኳን ፍትህን ከራሱ ይፈልጋል። ስለዚህ ቃል ሥጋ የሆነበት ምስጢር ማለት እግዚአብሔር ፍትህን ከራሱ የፈለገበት ምንድነው? ጉዞ ነው። ምክንያቱም ከማንም ሰው ላይ ፍትህ የለም። ፍትህን ማንም መስጠት ስለማይችል እግዚአብሔር ደግሞ የፍትህ አምላክ ስለሆነ እግዚአብሔር በገዛ ልጁ ላይ ቤዛ አድርጎ ስለኛ ፍትህን ከራሱ ፈለገ። መለኮታዊ ፍትህ ክርስቶስ መለኮታዊ ፍትህን ያረካ ጥማታችን ነው። ማንም ፍጥረት የመለኮታዊ ፍትህ ሊያረካ አይችልም። ምክንያቱም ፍትህ ማለት ተበዳይና በዳይ ማስታረቅ ነው። ሶስተኛ ወገን ሆኖ እኛ በፍትህ የምናውቀው ተበዳይ ነው የሚካሰው አይደል? ማን ነው የሚካሰው? ተበዳይ ይካሳል። እኛ ፍትህ የሚባለው የምናውቀው በዳይ ተመልሶ ይፈረድበታል፣ ተበዳይ ይካሳል። የሰማያዊ ፍትህ ቋንቋ ግን ተበዳይ ነው የተፈረደበት። በዳይ ነው ነፃ የወጣው። ሰው በደለ ደግሞ ነፃ ወጣ። እንዴት ያለ ፍትህ ነው የፍትህ? ተበደለ ነው ክስ ተመስርቶ ምስክር ቆሞ የሚፈረድበት። እግዚአብሔር ግን በጸጋ ጠርቶ ምህረትን ሰጠን። ይሄ እንዴት ያለ ፍትህ ነው? ተበዳይና በዳይ ፍትህን የሚያስታጥ ይፈልጋል። ዳኛው የተበዳዩንም የበዳዩንም ቋንቋ ሰምቶ ይፈርዳል። መካከለኛ ነው ዳኛው። ዳኛው ፈርዶ ያስታርቃል እንጂ ለምኖ አያስታርቅም። መካከለኛው ክርስቶስ የሚፈርድ ነው። በሰውና በእግዚአብሔር መካከል አንድ መካከለኛ አለ። እርሱ ማን ነው? ክርስቶስ ይባላል። የተበዳዩ ማን ነው? ተበዳዩ እግዚአብሔር። በዳዩ ማን ነው? የሰው ልጅ። መካከለኛ ማን ነው የሚሆነው? በእግዚአብሔር ልብ ውስጥ ያለውን ሐሳብ የሚያቅ በሰው ዘንድ ያለውን ድካም የሚረዳ መካከለኛ ያስፈልጋል። እግዚአብሔር ፍትህን ይፈልጋል። ስለዚህ መለኮታዊ ፍትህን የሚያጠግብ ዘላለማዊ አካል ይጠይቃል። ሰው ደግሞ ደካማ ነው፣ አምላኩን የማየት መንፈስ የለውም። ስለዚህ የሰውን ድካም ደግሞ የሚለብስ አካል ያስፈልጋል። ያ መካከለኛ ክርስቶስ ይባላል። ቃል ሥጋ የሆነው ለዚህ ምስጢር ነው። ክርስቶስ ሰውም አምላክም ነው። ሰውና አምላክ አይባልም፣ ሁለት አካል አይደለም። ሰውም አምላክም ነው ክርስቶስ። ፍጹም ሰው ፍጹም አምላክ ነው። ክርስቶስ የአምላኩን የፍትህ ጥማት ያውቃል። ለምን? እግዚአብሔር ነው የተገለጠ በሥጋ። ክርስቶስ የሰውን ድካም ያውቃል። ለምን? የእኛን ሥጋ ለብሷልና። መካከለኛ ሆኖ መስቀል ላይ ዋለ። ስለዚህ እግዚአብሔር ፍርዱን በልጁ ላይ ፈጽሞ ይቅር አለን። መለኮታዊ ፍትህና መለኮታዊ ፍርድ በእርሱ ላይ ተጋጠሙና ተፈጸሙ። ተበዳይ እግዚአብሔር ለራሱ ቢፈርድ
አምላክ ብቻ እንደሆነ በሰማይ እንደሆነ ወደኛ ሳይወርድ በሰው ላይ ቢፈርድ ምሕረት ይጎል ነበር። ተበዳይ ለራሱ አይፈርድም። ምክንያቱም ፍርዱ ምንድነው? ኢፍትሃዊ ነው የሚሆነው። ተበዳይ በራሱ አይፈርድም። ከኔ ጋር ናችሁ? ተበዳይ የሆነው እግዚአብሔር ሰው ላይ ቢፈርድ ኑሮ ምሕረቱ ይጠየቅ ነበረ። በዳይ ደግሞ የሆነው የሰው ደግሞ ቢፈርድ ደግሞ በራሱ ላይ ዳግም በደል ይሆንበት ነበር። ምክንያቱም በዳይ የሰው ልጅ በራሱ ላይ ቢፈርድ ዳግም ኃጢአት ነው የሚሆነው። እግዚአብሔርን አያሳርፈውም፣ ፍትህም አይመጣም፣ ሰላምም አይሆንም። ስለዚህ ምን ይሁን? ተበዳይን እግዚአብሔር የሚያሳርፍ በዳዩን ደግሞ ይቅር የሚል መካከለኛ ማን ተገለጠ? ክርስቶስ ሰው ሆነ። ይሄ የመለኮታዊ ፍትህ ቋንቋ ይባላል። ከኔ ጋር ናችሁ? ስለዚህ እግዚአብሔር በራሱ ላይ በልጁ ላይ ፈርዶ ፍትህን ፈጸመ። የዘላለምን ፍቅር ያሳደፈ የሰው ልጅ ዘላለማዊ አካል ተገልጦ በራሱ ላይ ፈርዶ እግዚአብሔር ነፃ ወጣን። ምክንያቱም አዳም የነካው ዘላለማዊን ፍቅር ነው የነካው። አዳም የበደለው ዘላለማዊን አምላክ ነው። ስለዚህ ካሳው ዘላለማዊ ሊሆን ይገባል። ሰው ደግሞ ጊዜያዊ ነው፣ ጊዜና ዘመን አለው። ሰው ደግሞ በደለኛ ነው፣ ለራሱ ዋስ መሆን አይችልም። ስለዚህ የሰው ልጅ ለማንጻት ንጹህ የሆነ ደግሞ ንጹህ አድራጊ ያስፈልገዋል። ምን የሆነ ንጹህ የሆነና ንጹህ አድራጊ ያስፈልገዋል። በሰው ዘንድ ላይ ንጹህ የለም። መጽሐፍ እንደተናገረው ጽድቃችን ሁሉ የመርገም ጨርቅ ነበር አለ ነብዩ። ሰው ሁሉ ኃጢአተኛ ነው፣ የእግዚአብሔር ክብር ጎሎታል። ሁሉም ሰው ምን ብሏል? በድሏል። ንጹህ ሰው አልነበረ ምድር ላይ። ንጹህ አድራጊ ደግሞ ጭራሽ የለም። እግዚአብሔር ንጹህ አካልን ለዘር አስቀምጦ ማነው እሱ ንጹህ አካል? የሰው ልጅ ለቤታችን እግዚአብሔር ንጹህ ዘር ምድር ላይ አስቀርቷል። ምክንያቱም ንጹህ የሆነው ንጹህ አድራጊው አካላዊ ቃል የሚዋሃዳት ንጹህ ዘርን ይፈልጋል። እመቤታችን ንጽሕት ናት፣ እድፍና በደል የለባትም። ምክንያቱም ንጹህ አድራጊው ስለሚዋሃዳት እሷ ምንድናት? ንጹህ ናት። ነገር ግን እመቤታችን ንጹህ ማድረግ አትችልም። ምክንያቱም ንጹህ ለማድረግ አምላክነትን ስለሚፈልግ። ብዙዎቻችን ልክ ማወቅና ልክ አድራጊነት የተለያየ ነው። የተመራመረ ሰው የተማረ ሰው ልክን ያውቃል፣ ልክ ማድረግ ግን አይችልም። ምክንያቱም ልክ ማድረግ የማን ባህሪ ነው? እግዚአብሔር ባህሪ ብቻ ስለሆነ። እመቤታችን የማን ዙፋን ናት? የአካላዊ ቃል ዙፋኑ ናት። የመለኮታዊ ፍትህ የነጻነት ደብዳቤ መስፈሪያው ናት። መጽሐፈ ብዕዛን ነው የሚላት። እንተ ተጽፈ ቤዛ ኩሉ ዓለም ይላል። የዓለማችን የነጻነት ደብዳቤ የተጻፈብሽ ሰሌዳ ይላታል። የእግዚአብሔር ዙፋን ሕያው ዙፋን ነው። ዙፋኑ ንጹህ ዙፋን ነው። በሰማይ ያለው ዙፋን ሕያው ዙፋን ነው። የአንበሳ ምስል፣ የንስር ምስል፣ የሰው ምስል አይደለም። ሕያው የሆነ ዙፋን ነው ያለው። የእግዚአብሔር ምድራዊ ዙፋኑም ሕያው ዙፋን ነው። ማናው ዙፋኑ? እመቤታችን። ሰው ደግሞ ሕያው ሆነ ሲባል ምን ሲሆን ነው? ከኃጢአት ሲነጻ ብቻ ነው። በመንፈሱ የሞተው የሰው ልጅ ሕያው የተባለ በሷ ምክንያት ነው። ንጹህ አካልን ከሷ ንጹህ ስጋ ከሷ ንጹህ አካል ስለነሳ። እኔ ጋር ናችሁ? መለኮታዊ ፍትህን ለማረጋገጥ እግዚአብሔር ወደኛ ሰው ሆኖ መጣ። ሶስተኛ ምክንያት፣ አራተኛ ምክንያት እንቀጥለው። እግዚአብሔርን ለመተረክ ደከማችሁ እንዴ? ዮሐንስ ሲናገር በወንጌሉ ምዕራፍ 1 ቁጥር 18 ላይ አንድስ እንኳ እግዚአብሔርን ያየው የለም፣ በአባቱ እቅፍ ያለው አንድያ ልጁ እርሱ ተረከው ይላል። እግዚአብሔር ለምን ሰው ሆነ ሲባል እግዚአብሔርን
ለመተረክ ነው። ምክንያቱም እግዚአብሔር ስለራሱ ካልነገረን ማንም እግዚአብሔር እንዲህ ነው ብሎ መናገር አይችልም። ስለዚህ በአንድ እቅፉ ያለው እግዚአብሔር ራሱ አካላዊውን ተረከው ይላል። በምኑ ያለ? በቅፉ በሉ እስኪ። በቅፉ ያለ አንድያ ልጅ እርሱ ተረከው። እቅፍ ማለት የፍቅር ምልክት ነው። የእግዚአብሔር የሥላሴ እቅፋቸው ዘላለማዊ ህብረት ነው። እቅፍ ደግሞ ምንድነው? ህብረትን የሚገልጽ ነው። አብ ከወልድ ጋር ተለይቶ አያውቅም። ዘላለማዊ ዝምድናን ያላቸው ህልውናቸው እርስ በርስ የሚኖር ነው። ስለዚህ ከአብ ዘንድ ሳይለቅ ነው ወደኛ የመጣው ወልድ። በአባቱ እቅፍ ያለው አንድያ ልጅ እርሱ ተረከው። መተረክ የፍቅር ውጤት ነው። መተረክ ምስላዊ ነው። መተረክ ማቅለል ያለው ቋንቋ አገላለጽ ነው። በእኛ ልክ በእኛ የአእምሮ መገለጥ ምክንያት ነው ወልድ አካላዊ ቃል ስጋ ለብሶ እግዚአብሔርን ተረከው፣ አነዋወሩን ተረከው። እግዚአብሔር ማንም አይነግረንም። ከማን በቀር? ከልጁ ከኢየሱስ ክርስቶስ በቀር። ጌታችን ኢየሱስ ክርስቶስ ካልነገረን በስተቀር ማንም አይነግረንም። ስለዚህ ምን ለመሆን ነው የተገለጠው? እግዚአብሔርን ለመተረክ ነው። እግዚአብሔርን ከማንም አትፈልጉ። እግዚአብሔር ማለት ልጁ የተናገረው ማለት ነው። ክርስቶስ በመዋዕለ ሥጋዊው የተናገረው ነገር በሙሉ እግዚአብሔር ባህሪ ነው። ሰዎች ብዙ ጊዜ ታሪካቸውን ይጽፋሉ አይደለም? ግለ ታሪክ ይባላል። ታውቁ ሲጻፍ የግል ታሪክ ብዙ ጊዜ ውድቀት አይጻፍም። ብዙዎች የራሳቸውን ታሪክ ሲያጽፉም ሆነ ሲጽፉ የነበሩበት ልዕልና ነው የሚያጽፉት። የነበሩበትን ሽልማት ነው የሚጽፉት እንጂ ዘሙቼ ነበረ፣ ኃጢአት ሰርቼ ነበር ማንም አይጽፋትም። እንደዛ ብሎ በግል ታሪክ ላይ ይጽፋል። ግጥሞኛ ያቀማም መጽሐፍ ላይ ነው። ክርስቶስ ግን ወደኛ ሲወርድ ግን ጉስቁልና ለመለስ ነው የወረደው። አካላዊ ቃል ወደኛ ሲመጣ ሊሸለም አይደለም። በፈጠርኩት ፍጡር ላይ እንዴት ነው የምታየው ለማለትም አልተገለጠም። እግዚአብሔር ሰው ሲሆን ፍጥረት እንዴት ነው የሚያየኝ ብሎም አልተገለጠም። አማናዊው ቃል ወደኛ ሲመጣ ለመሰደብ ነው፣ ለመገረፍ ነው፣ ለመገደል ነው የመጣው። በአባቱ እቅፍ ያለ አንድያ ልጁ እርሱ ምን አለው? ተረከው። አንድያ ልጁ ነው፣ የባህሪ ልጁ ነው። እግዚአብሔር አብ አንድ ልጅ ነው ያለው፣ አንድያ ልጅ ነው ያለው፣ የባህሪ ልጁ ነው። አባቱ አይቀድመውም ልጅየውን። እንደ አባቱ ያለ የሚተካከለው ነው በባህሪው፣ በክብርም ደግሞ አንድ ናቸው። በሰማይ እግዚአብሔር አብ አንድያ ልጅ አለው፣ በምድር ደግሞ እመቤታችን አንድያ ልጅ አላት። የአብ ምሳሌው ናት እመቤታችን። አምላክ ልጅ ያለው ማን ነው? እግዚአብሔር አብ። እግዚአብሔር አብ አምላክ ነው። አምላክ ልጅ አለው፣ በዘመን የማይቀድመው አምላክ ልጅ ያላት ማን ናት? እመቤታችን። እመቤታችን የአብ ምሳሌ ናት። አንዳንዴ በጣም ስለምንደፍር ነው ብዙ አማርኛችን የሚላገገው እንጂ ሰው የእሷን ስም ለማንሳት ራሱ ብቁ አይደለም። እግዚአብሔር ምድር ላይ የቅድስና መልክ በሷ ላይ ስሎባታል። እግዚአብሔር አብ በሰማይ ያለ እናት አካላዊ ቃልን በባህሪው ወለደው። ምስክር ሲባል እመቤታችን በምድር ላይ ያለ አባት ቃልን ወለደችው። እርሷ ለአብ ምስክሩ ናት። ክርስቶስ አምላክም ሰውም ነው። ፍጹም አምላክ ፍጹም ሰው ነው። በአንድ አካል ውስጥ እርሱ አምላክ ነው፣ እርሱ ሰው ነው፣ ሳይቀላቀል ይኖራል። እንዴት ነው የሚገባን ሲባል እርሷ ፍጹም ድንግል ናት፣ ፍጹም ደግሞ እናት ናት። ሰው ድንግል ከሆነ እናትነት መሆን አይችልም። ሰው እናት ከሆነ ደግሞ ድንግል መሆን አይችልም። እመቤታችን ግን ድንግልም እናትም ናት። ምክንያቱም ልጇ አምላክም ሰውም ስለሆነ። ይሄ ሚስጥር ትልቅ ሚስጥር ነው። እግዚአብሔር በማርያም ላይ የሳለው የዘላለምን ሚስጥር ነው። የእርሷ ንጽሕና አይገርመንም። እርሷ የሥላሴ አምድ ናት። ሥላሴን ምድር ላይ የተፈጸመባት ናት።
በማኅፀነ ማርያም እኮ መንፈስ ቅዱስ መጥቷል፣ አብም መጥቷል፣ ወልድም መጥቷል። አብ ወልድን አካላዊ ቃል ለመሸከም አጸናት። መንፈስ ቅዱስ ደግሞ ዘላለምን ለመሸከም አነጻት። አካላዊ ቃል ደግሞ ተዋሃዳት። ሥላሴ በማጸኗ እናያለን። ንጽሕና ብዙ የሚገርም ነገር አይደለም። ከኔ ጋር ናችሁ? በሰማይ ያለው ኪሩቤል የሚሸከመው ነው የሚባል አይደለም። የእግዚአብሔር የሚሸከመው መንበር ዙፋኑ ኪሩቤል ይባላል። ይሄ ለክብሩ ነው እንጂ ማን ነው የሚሸከማቸው? እግዚአብሔር ነው የሚሸከማቸው። ለክብሩ ነው። ኪሩቤል ይሸከሙታል ተባለ እንጂ የሚሸከማቸው እግዚአብሔር ነው። እግዚአብሔር ሰራዊት አለ፣ አይጠብቁትም። የሚጠብቃቸው እርሱ ነው። ንጉሥ ሆኖ ሰራዊቱን የሚጠብቅ እግዚአብሔር ብቻ ነው። ይሄን ሰማይና ምድርን የልብሱ ዘርፍ እንኳን ዓለማትን የሞላውን እግዚአብሔርን አካላዊ ቃል የማርያም ማኅፀን ተሸክሞታል። እንዴት ቻለችው? እንዴት በማኅፀኗ ውስጥ አደረ? ይሄ ድንቅ ምስጢር ነው። ሊቃውንት ሲናገሩ እግዚአብሔር ለምን ሰው እንደሆነ ይገባናል፣ እንዴት ከተባለ ግን እኛ አናውቅም ነው የሚሉ እነሱ። እንኳን አካላዊ ቃል አይደለም እኛ እንኳን እንዴት ሰው ሆን ቢባል መልስ የለንም። የማይመረመር ድንቅ የሆነ ጥበብ ስለሆነ እና ስለ ማርያም ሲወራ ስለ እሷ ሲነገር ይሄን ያክል ክብር መሆኗን ማሰብ አለብን። መንፈስ ቅዱስ በማይመረመር ጥበብ ነው በማኅፀኗ የሰራው። መንፈስ ማለት የማይመረመር ማለት ነው። እርሷም ልደቷን የወለደችው ልጆቿን የማይመረመር ውለት ነው። ከኔ ጋር ናችሁ? የወለደችው ልጅ አምላክ ነው። የሚገርም እኮ ነው። የፈጠራትን ስጋ ነው አይደለ? የፈጠረው ስጋ አይደለም፣ የታች ስጋ የፈጠራትን ነው እርሷ መልሳ የወለደችው። መጽሐፍ ሲናገር ይሄ ቅድም ርዕሳችን ምን ነበር የሚለው? ከኔ ጋር ናችሁ? ርዕሳችን ምን እንደሚለው እንዘውቱ ውስተ ጽና አቡሁ በአባቱ እሬና በአባቱ እቅፍ ያለውን እንደ አባቱ ያለውን ሰማይና ምድርንም የሞላው እግዚአብሔር በማርያም ማኅፀን ተወስኖ ተወለደ ይላል። ማርያም በቅፏ ደግሞ የያዘችው ሰማይና ምድር ደግሞ የሞላ ነው። በበረት ተወልዶ ስናየው በዙፋንም ያለ ነው። ለዛ ነው መጽሐፍ ሲናገር ተጽዕነ ላዕለ ኪሩቤል የሚለው በኪሩቤል ላይ ተሸክሞ አሁንም ይታያል ይላል። ክርስቶስ አካላዊ ቃል በዘባነ ኪሩብ ላይ ተቀምጦ ይታያል። መስቀል ላይ ደግሞ ኒቆዲሞስ ደግሞ ይገንዘዋል። አሁን እንዴት ነው የሚገባን ይሄ ነገር? እንዴት ነው የሚገለጥልን? የአካል በሰማይ በምድር የሞላ አካል ነው። ሰማይ ላይ የሚመሰገን ነው። ከሥላሴ አካል አንዱ አካል ነው፣ ይመሰገናል። በእኛ መካከል ደግሞ በወንበዴ መካከል ደግሞ ተገንቷል። ይሄ የተዋህዶ ምስጢር ነው። ሶስተኛ ምክንያት፣ አራተኛ ምክንያት ምን ነበረ? አራተኛ ምን አልኳችሁ? እግዚአብሔርን ለመተረክ። አምስተኛ ረሳችሁ? የቅድስና ሕይወትን በምድር ላይ ለመትከል። ቅዱስ ማን ነው? እግዚአብሔር ነው። መጽሐፍ ሲናገር ቅዱስ ነኝና ቅዱሳን ሁኑ ይላል። ጴጥሮስም ሲናገር በመልእክቱ ላይ ቅዱስ ነኝና ቅዱሳን ሁኑ ተብሎ ተጽፏል በመጽሐፍ። የጠራችሁ ቅዱስ እንደሆነ በኑሯችሁ ሁሉ ደግሞ እናንተ ቅዱሳን ሁኑ ብሎ ይናገራል። ሰው ቅዱስ መሆን አለበት። ቅድስና ምን ማለት ነው ሲባል ማን ነው ቅድስና? ክርስቶስን ማየት ነው ቅድስና። ሰው እንዴት ነው የሚቀደሰው? እግዚአብሔር ደስ የሚሰኝበት ሕይወት ምንድን ነው ሲባል ክርስቶስን ማየት ነው። እዛ ነው ጳውሎስ ሲናገር እኔ አለ ክርስቶስ እንደምመስል እናንተም እኔን ምሰሉ ብሎ ይመካል ጳውሎስ። ስለዚህ ምድር ላይ የመጣንበት መልክ ምንድነው ሲባል ቅድስና ለመለማመድ ነው። አዳም ከእግዚአብሔር ቅድስና ከእግዚአብሔር ፊት ኮበለለ።
በምድር ላይ እርኩሰትን ዘራ። ከእግዚአብሔር ፍቅር ወጥቶ ለራሱ መርገምን ሰፋ። ይሄን ላደረገ አዳም እግዚአብሔር ቅድስና ምድር ላይ ተከለ። ቅዱሱን ልጅ ወደ ምድር ላከ። እዛም ነው ጌታችን ሲጠመቅ ምን አለው? የምወደው ልጄ እርሱ ነው፣ እርሱን ስሙት አለ። እግዚአብሔር የሚወደው ቅድስና ያለበት ልጁ በኩል ብቻ ነበር። ስለዚህ ቅድስና ከማን ነው የምንማረው? ከእግዚአብሔር ነው የምንማረው። ከልጁ እንማራለን። ለዛ ነው መጽሐፍትን ሲያስተምር ለቀደሙ ሰዎች አትግደሉ ተብሏል፣ እኔ ግን እላቸዋለሁ አትቆጡ ይላል። ይሄ ቅድስና ነው። ለቀደሙ ሰዎች አታመንዝሩ ተብሏል፣ እኔ ግን እላቸዋለሁ ያየ የተመኘ አመነዘረ። እኔ ጋር ናችሁ። አታመንዝር የሚለው ቃል ለሁሉም ይቻል ነው። አንድ ሰው አማኝ ከሆነ በኋላ ግን የሚከለከለው ማየትን ነው። ማየትን መመኘትን ነው የሚከለከለው። አታመንዝራ ይባላል፣ ምክንያቱም ሊያመነዝር ስለማይችል። ለቀደመው አይን ባይን እስ በጥስ ነበር አይደል የሚናገረው ኦሪት ሲናገር። አሁን ግን እላቸዋለሁ ጠላታችሁ ውደዱ ይላል መጽሐፍ ቅዱስ። ይሄ ቅድስና ህይወት የሚለማመድበት ነው። እግዚአብሔር ምንድነው? ቅዱስ ነው። እዚህ አምስተኛው ምክንያት እግዚአብሔር ወደ ምድር የላከው ይሄን ህይወት ለኛ ለመስጠት ነው። በልጁ ደም ቀድሶን ሕያው አድርጎናል። ስድስተኛ ምክንያት እናላችሁኝ በምን ለመስጠት ነው? በክብር ለመስጠት። አዳም የቅጠልን ስጋ ቆርጦ ነው ወይ ደግሞ በለስ ቆርጦ ነው የተኮነነው። በአመጽ ነው የጠየቀው። ከሰይጣን ጋር ተማክሮ አምላክ ለመሆን ነው የፈለገው አዳም። አዳም የምድር ገዥ ነው። የእግዚአብሔርን ፍቅርና ትእዛዝ አፍርሶ ከአጋንንት ጋር ተማክሮ እግዚአብሔርነትን በቅጠል የመጣ ይመስል ቅጠል ቆርጦ አምላክ ለመሆን ተመኘ። ስለዚህ እግዚአብሔር ምን አለ? አዳም አለ ከኛ እንዳንዱ ሆነ። እስኪ በሉ አዳም በሉ ከኛ እንዳንዱ ሆነ። ምን ማለት ነው? ከሥላሴ አካል አንዱ አካል ወልደ እግዚአብሔር አዳምን እንደሚያድን የሚናገር ቃል ነው። ይሄ ቃል ከኛ እንዳንዱ ሆነ። አዳም አምጿል። ላመፀ ሰው ዙፋን አይጨመርለትም። አዳም ኃጢአት ሰርቷል፣ ርስት አይጨመርለትም። ከኛ እንዳንዱ ሆነ አለ እግዚአብሔር። በአመፅ የጠየቀውን ጥያቄ በክብር ሰጠው። አዳም የምድር ገዢ ነበረ፣ ያን ገዥነቱንም አጣ፣ ተቅበዘበዘ። ክርስቶስ አካላዊ ቃል ሰው ሆኖ ስልጣን ሁሉ በሰማይና በምድር ለኔ ተሰጠኝ አለ። ስለዚህ አዳምን ሆነ የሰማይና የምድር ገዢ ሆነ። እርሱ በአመፅ ጠየቀ። በአመፅ የጠየቀውን እግዚአብሔር አክብሮ ሰጠው። ዛሬ በሰማይ ያለው ዙፋን አንደኛው የማን አካል ነው? የኛ አካል ነው ያለው። እግዚአብሔር ሲያርግ የኛን አካል ጥሎ አልሄድም። ክርስቶስ ከተነሳ በኋላ አካላችን አክብሮ ነው የተነሳው። ዛሬ በሥላሴ ዙፋን አንደኛው አካል የኛ ስጋ ነው ያለው። ያ የሚሰግድ ስጋ የሚሰገድለት ሆነ። በአመፅ ጠይቆ ነበር አዳም፣ በክብር ሰጠው። የበለስን ቅጠል ለቆረሰ እግዚአብሔር ስጋውን የቆረሰለት። አዳም የበለስን ውሃ ላፈሰሰው እግዚአብሔር ደሙን ያፈሰሰለት። ይሄ በክብር በመለስ ነው። አዳምን እግዚአብሔር ፈለገው። ወዴት ነህ እያለ ፈለገው፣ ተንከራተተለት። ለተራቆተው አዳም እግዚአብሔር ቁርበት አለበሰው። በገነት አረደ አንድ በግ። ያ በግ የጌታ ምሳሌ ነው። ከኛ እንዳንዱ ሆነ ብሎ እግዚአብሔር አከበረው። ከኔ ጋር ናችሁ? አካላዊ ቃል የተዋሃደው ይሄን ለመፈጸም ነው። ስንት ምክንያት አየነ? 6 ምክንያት ነው። ሌላ ምክንያት አለና ተናገር ነው። 7ኛ አለ? የለም። መልካም እሺ። እግዚአብሔር
አካላዊ ቃል ሰው የሆነበት ምስጢር በዚህ ምስጢር ነው። ለዚህ ነገር ነው አካላዊ ቃል ሰው የሆነው። ይህን ምስጢር ያዙ። እግዚአብሔር ሆይ እናመሰግንሃለን ስላከበርከን፣ ስለሰጠን መግቦት ደግሞ ክብር ምስጋና ለስምህ ይሁን። አባት ሆይ እንድታከብረን ደግሞ እንማጸናሃለን። እኛን ስለሆንክ ደግሞ ጌታ ሆይ እናከብረሃለን። እኛ በአመፅ ጠየቅንህ፣ አንተ ደግሞ በልዕልና አወረስከንና እናከብረሃለን። ቅዱስ ስሙ የተመሰገነ የተባረከ ይሁን። ወስብሐት ለእግዚአብሔር። ይቆየን።